ምንም ያህል ከአሰሪያችሁ ጋር ብትቀራረቡ ወይም ከአሰሪዎቻችሁ ልጆች ጋር ብትቀራረቡ የውስጣችሁን አውጥታችሁ ሚስጥራችሁን አትናገሩ። እንዲሁም ደግሞ ከልባችሁ አትቅረቧቸው። ይቺ በምስሉ ላይ የምትመለከቷት እህታችን እንግዲህ መዳሟንም ልጆቹንም በጣም ትግባባቸዋለች፣ ትቀርባቸዋለች እና ነገር ግን አንድ ቀን ያጋጠማት አጋጣሚ ምንድን ነው? ወንዱ ልጅ ኩሽና መጥቶ ሊደፍራት እንደሆነና ሁልጊዜም እንደሚከታተላት ነው የተናገረችው ልጅቷ ማለት ነው። እና መጨረሻ ላይ ወንዱ ልጅ ሊደፍራት ሲል ሴትየዋ በካሜራ ታያታለች ማለት ነው። ካሜራ አለ። ነገር ግን ካሜራ መኖሩን ሰራተኛዋ ይሄን ያህል ጊዜ ስትሰራ አታውቅም ነበር። የሚገርማቸው ነገር እና ያንን ካሜራ ስታይ ሴትየዋ መታ ሌላ ነገር የተፈጠረ ማለት ነው። ያ ወዳጅነታቸው ያ ፍቅራቸው ቀርቶ ወደ ጠብ ነው የተቀየረው። እና ውድ ቤተሰቦቻቸው ሁላችሁም ራሳችሁን ጠብቁላለሁ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ በመጀመሪያም በመጨረሻም ራሳችሁን ጠብቁ። ራሳችሁን ለአረቦች አሳልፋችሁ አትስጡ። አረቦች ማለት ነው የሚፈልጉት ጉልበታችሁን ነው። ጉልበታችሁና ጉልበታችሁን ብቻ። የእውነቴን ነው የምላችሁ። ምን ያህል ትወደኛለች፣ ምን ያህል ታከብረኛለች ብትሉ አንድ ቀን ታማችሁ ብትተኙ አውልቃ ነው አስፋልት የምትጥላችሁ ማለት ነው። እና ስለዚህ መጀመሪያ ራሳችሁን ጠብቁ። ራሳችሁን አሳልፋችሁ አትስጡ። ምንም ያህል ብትግባቧት ሚስጥራችሁን ስለ ሀገራችሁ፣ ስለ ራሳችሁ፣ ስለ ቤተሰባችሁ ራሳችሁን አሳልፋችሁ አትስጡ። ማንኛውም ሰራተኛ አዲስ ስትመጪ ማለት ነው መዳም ቤት ስትገቢ ልጅ አለሽ ወይ? አዎ ልጅ አለኝ። ትዳር አለሽ? ትዳር አለኝ። ኖረሽም አልኖረሽም አንደኛ ኢትዮጵያ ስትሄጂ ማንም አይከራከርሽም። ልጅ የናፈቀ ልጅ ላይ ሄዳለሁ ታያለሽ። ሁለተኛ ስልክ ስታይ ራሱ ኢንተርኔት ቢዘጋብሽ ራሱ እኔ ልጅን እያወራሁ ነው ታያለሽ። ብዙ ጊዜ ስልክ ስታወሪ መዳምሽ ብትመጣብሽ እንዲህ ልጅን እያወራሁ እንጂ እኮ ነው ትያለሽ ማለት ነው። እና ስለዚህ የሚገርማችሁ ነገር ብዙዎቹ ራሱ ልጅ አለኝ ነው የሚሉት፣ ልጅ የሌላቸው ራሱ ማለት ነው። እና ውድ ቤተሰቦቻችን አሁን ይቺ ልጅ ምንድን ነው የተፈጠረው? ሰዎቹ ጋር በጣም ተግባባለች፣ ልጁም ጋር ሴትዮዋም ጋር ማለት ነው። ነገር ግን በአንድ ቀን አጋጣሚ ልጁ ሁልጊዜም ይፈልጋታል፣ ሁልጊዜም ይከታተላታል። በምትሄድበት ስትወጣ ስትገባ፣ ስራ ላይ ምናምን እረፍት ሲኖራት በጣም ከእሷ ጋር ጨዋታ ያበዛል ልጁ ማለት ነው። ነገር ግን እሱ ይፈልጋል ለሌላ ነገር ነው። ልጅቷ ደግሞ ይሄን ነገር አላወቀችም። እና አንድ ቀን ኩሽና ምግብ እየሰራው እያለ ልጁ መጣ ትላለች። ልጁ ሲመጣ ሴትዮዋ የለችም ነበረ። እና እኔ ኩሽና ካሜራ መኖሩን አላውቅም ነበረ። ነገር ግን ያን ቀን ያ ልጅ ሲታገለኝ ሴትዮዋ በካሜራ አይታ መታ እኔን ደበደበች። እኔ ስትደበድበኝ ምን አድርጌ ነው እና ያልኳት ምን አድርጌ ነው ስላት ልጄ ጋር ምን እያረግሽ ነበር አለች። ልጄ ጋር ምን እያረግሽ ነበር ስትለኝ በጣም ነው የደነገጥኩት። ምክንያቱም ካሜራ መኖሩን እስከዛሬ ድረስ አላውቅም ነበርና እንዴት ካሜራ እንደዚህ ቤት ብዬ በጣም ደነገጥኩ ከምላችሁ በላይ። ነገር ግን የተፈጠረው ነገር በጣም ከባድ ነበረ። እሷም እኔን ለመግደል ምናምን ነበረ ራሱ ያሰበችው እና እንዴት ልጄን ሲታወቅሽ ነው እንደዚህ ያማለሽ ምናምን ብላ ከልጇ ጎን ወግና እኔን በጣም ነበረ እያንገላታች ማለት ነው። ነገር ግን እኔ ራሱ በሰዓቱ በጣም ከፋኝ። እኔ እንደ እናቴ እንደ እህቴ ነበረ የማያት እሷን እስከዛሬ ድረስ። ነገር ግን ያኔ ደግሞ በአንድ ቀን አጋጣሚ መጥፎ ነገር ስትናገረኝ በጣም ነበረ የከፋኝ። ነገር ግን ከዛ ቤት አልወጣሁም። ምክንያቱም ኮንትራቴን አልጨረስኩም። ኮንትራቴን ስጨርስ ከዛ ቤት እወጣለሁ ብዬ አስቤያለሁ። እዛ ድረስ ግን ራሴን እጠብቃለሁ ትላለች ዛሬ ባለ ታሪካችን ማለት ነው። ማንኛውም ሰው ቢሆን መዳሞቻቸውን ስትቀርቡ ደርበብ ብላችሁ ቀረቡ። የእውነቴን ነው ብላችሁ ማለት ነው። እነሱ ምስጥ ናቸው፣ ውስጣቸውን አታገኙትም። የእውነቴን ነው ብላችሁ እና ልጆቹን ደግሞ አትቅረቧቸው። በቃ የእውነቴን ነው የምላችሁ። ከልጆቹ ጋር ያን ያህል ቅርርብ አይኖራችሁ እላችኋለሁ ውድ ቤተሰቦቻችን። እንዲሁም ደግሞ በየቦታው አዳዲስ ልጆች እየመጡ ምንም ቋንቋ የማያውቁ እንግሊዝኛም አረበኛም የማያውቁ እህቶቻችን እየመጡ በየቦታው እየወደቁ እርዱን እያሉ እያለቀሱ ነው እና ያሉት። ዛሬም ነገም ህገወጥ ደላላዎች እባካችሁ ይህንን ስራችሁን አቁሙ፣ ስነ ስርዓት ያዙ። እንዲሁም የ2 ወር ፍሪ ቪዛ እያላችሁ እያመጣችሁ ከ2 ወር የበለጠ 3 ወር 4 ወር ቢሮ እያስቀመጣችሁ ከዛ ወደ ስራ ሲገቡ ደግሞ እዛ ቤት ካልጠነከርሽ ከዛ ከቤት ከወጣሽ ወደ ሀገርሽ ነው ማሳፈርሽ እያላችሁ ልጆቹን የቅንጭላት በሽተኛ እያደረጋችሁ
በየሐኪም ቤቱ የኛ የሀበሻ እንባ ነው ያለው። የኛ የሀበሻ ልጆች ናቸው እያለቀሱ ያሉት እና እባካችሁ ስነ ስርዓት ያዙ። ቆይ ምንድን ነው እናንተ የምትፈልጉት? በቃ በህጋዊ መንገድ ስሩ። የምትሰሩ ከሆነ በህጋዊ መንገድ እኮ ማንም አልከለከላችሁም። በህጋዊ መንገድ ስሩ። እህቶቻችንን እያመጣችሁ አታስለቅሷቸው እላለሁኝ ውድ ቤተሰቦቻችን። እንዲሁም ደግሞ ስለ ሳውዲ አረቢያ ወንድሞቻችን ዛሬም ፍትህ መጠየቃችንን አናቆምም። ፍትህ እንጠይቃለን። ምን ጊዜ ቢሆን ለዜጎቻችን ፍትህ መጠየቃችንን አናቆምም። ታላላቅ የሶሻል ሚዲያ ተጠቃሚዎች፣ ተጽዕኖ ፈጣሪዎች እባካችሁ ፍትህ ጠይቁልን። እኛ ታናናሾች ነን፣ እኛ ተሰሚነት የለንም። ነገር ግን መጮኻችንን አናቆምም። ቢሆንም እባካችሁ ፍትህ ጠይቁ፣ ወንድሞቻችሁን ከሞት ታደጉ እላለሁ ውድ ቤተሰቦቻችን። እና ከዚህ በመቀጠል ያው ደግሜ ደጋግሜ የምለው ራሳችሁን ጠብቁ፣ ደመወዛችሁን በስነ ስርዓት በሰዓቱ ተቀበሉ። አንዳንድ መዳሞች ደመወዝ ሲደርስ ራሱ በጣም ቢዚ የሆኑና የአንድ ወር የሁለት ወር ቆይ እሰጥሻለሁ አንድ ጊዜ አጠራቅሜ እንደ ሀገርሽ ስትልኪው ራሱ ብዙ ይሆንልሻል ምናምን እያሉ እያሞኙ መጨረሻ ላይ የአራት ወር የአምስት ወር ሲሆንባቸው አንቺ ጋር ተጣልተው አንቺን ከቤት የሚያስወጡ መዳሞች አሉና ወይም የሚያሳፍሩ አሉና እባካችሁ ስለዚህም ተጠንቀቁ። ይሄ መልእክቴ አዲስ ለምትመጡ ነው። ምክንያቱም አዲስ የሚመጡት አሁን ላይ በጣም እየተበደሉ ነው ያሉት፣ በጣም እያለቀሱ ነው ያሉት። መዳሞች ደግሞ በጣም ጠግበዋል። አሁን ላይ የሚገርማችሁ ነገር ቋንቋ የሚያይችላሉ። እቤት ከመጣችሁ በኋላ ራሱ ስራ በቃ ለምግብ ብላ አንጥታ፣ ነገር ግን እዚህ ስትደርሺ ሳምንት 15 ቀን አንድ ወር እስከሚሆንሽ ድረስ በቃ በስነ ስርዓት ምግብሽን ብቻ ታሰራሻለሽ ማለት ነው። ቤዛሽ እስከሚሰራልሽ ድረስ ቤዛሽ ከተሰራልሽ ግን ረግጣ ነው ያመጡት ባህሪ ነው ይሄ ባህሪና እባካችሁ ራሳችሁን ጠብቁ። እንዲሁም ቤዛ ተሰራልን ብላችሁ ግዴታ እነሱ ጋር ኩርትም ብላችሁ ማልቀስ የለባችሁም። በህጉ መሰረት መሄድ ያለባችሁ 6 ወር እስከሚሆናችሁ ድረስ ቤት መቀየር ትችላላችሁ። እንዲሁም ደግሞ ሰርታችሁ ራሱ አንድ ወር ሁለት ወር ሰርታችሁ ራሱ ወደ ቢሮ ስትመለሱ ገንዘባችሁ ለቢሮ የምትሰጡ ልጆችም እንደዚሁ ለቢሮ አትስጡብን፣ ደሞዛችንን የለፋ ነው እኛ ነን ለእኛ ስጡን ብላችሁ ለመዲያሞቹ ንገሯቸው። መዲያሞቹ እምቢ ካሉ ደግሞ ለፖሊስ ደውሉ። የእውነቴን ነው የምላችሁ ማለት ነው። እንኳን አይደለም ሁለት ወር የአንድ ቀን ጉልበት የራሱ እንዴት ነው የሚለበልበኝ። እና ስለዚህ ውድ ኢትዮጵያውያኖች ዛሬም ነገም የምለው ነገር ቢኖር እራሳችሁን ጠብቁ እላለሁ። በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ሰላም ለኢትዮጵያ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።